ሉሲፈር ነኝ ታዲያ ምንድነው? ዝም ብለው እንዴት አሰቃየናል? ሌላ ስራ የለም እንዴ? የት ነው ያገኘው? ከየት ነው ያስከው? ከወሲብ ፊልም ነው። ይሄን ስራ ተወው በቃ። ስራ በስራችን መሰናክል እየገባ በኢንተርኔት እያዩ ጥንቅቅ አድርገው አውቀው በዝሙት የወደቁ ብዙ አሉ። 3 ጊዜ ልገለው ነበር። የወሲብ ፊልም መመልከት ግን ለወሲብ መፈጸም በጣም ትልቅ የስጋም የነፍስም ኪሳራ ነው። ማረኝና ልሂድ ወደ ቤት ልግባ፣ ይበቃሻል በይኝ የማነባው እንባ፣ እጅሽ ላይ ከወደኩ አለፉ ዘመን። ና ወደዚህ ጠጋ ብል በስላሴ ስም። እሺ ምንድነው አንተ ሁሌ እንዳሰቃየሽ ማለት? ማን ያለው? ሉሲፈር ነኝ ታዲያ ምንድነው? ዝም ብለው እንዴት አሰቃየናል? ሌላ ስራ የለም እንዴ? የት ነው ያገኘው? ከየት ነው ያስከው? ከወሲብ ፊልም ነው። የወሲብ ፊልም ታሳየው ነበር እንዴ? ቀላል በየቀኑ ዘሩ እስኪያልቅ ድረስ አይደለ እንዴ የምናሳየው? ስንት አመት ሆነ እንደዚህ ካረከው? ያው ከ2002 ጀምሮ ነው። ሌላውን አንተ ደረስበት። ከ2002 እንግዲህ ስንት አመት ማለት ነው? ቆጥረ ድረስ 11 አመት ማለት ነው። ስርዓት ያዝ። እሺ ስርዓት ያዝ። ስርዓት ያዝ። 11 አመት በየቀኑ ነበር የወሲብ ፊልም የምታሳየው? ቢያንስ በቀን 3 ዘሩ እስኪያልቅ ድረስ አሳየዋለሁ። 3 በቀን ዘሩን አመጣለሁ። የወሲብ ፊልም ታሳየ፣ ከዛ ደግሞ ግል ወሲብ ታስፈጽማለህ። ኧረ በእናትህ አሁን ቅርብ ጊዜ ሾላ ታውቀዋለህ? እዛ ብዙ ሴተኛ ዳሪዎች ስላሉ እዛ ለወስዶ ብዬ እመቤቴ ጸሎቱን ሰማችሁ። ምን አረከው? 11 አመት ሙሉ ምን አረከው? ኧረ ምን ያላረኩት ነገር አለ? ምን ያላረኩት ነገር አለ? አሁን ሁላ ዝሙት ላደረገው ነበር። ከቤተሰቡ አጣለዋለሁ፣ አናደዋለሁ፣ አበሳጨዋለሁ፣ በቃ አስዋሸዋለሁ። ማንም ሰው እንዳይቀርበው በቃ ሁሉም ነገር ምንም ያላረኩት ነገር ምንም የለም። አሁን ላይ ልንገር በእቅድ ደረጃ አስቀመጥኩት ማለት በእቅድ ደረጃ በዚህ ሳምንት አሁን እዚህ ባይመጣ ኖሮ በስመ አብ አንተ ነው ደግሞ ሁሉን ነገር ያረከን። እዚህ የምትቀርጸውን ነገር እንዳለ እሱ አይቶ አይደለም እዚህ የመጣው። ምን አንተ ቆይ እኔ እኮ የሆነ ሀሳብ ሲጀመር ማለት ነው። ምንድነው የምትሰጠኝ ሀሳብ? እንዴ በቃ ይሄን ስራ እኔ የሚገርም ስራ ሰጣለሁ፣ አብረን የሚገርም ስራ እንሰራለን። አንተ ብቻ ይሄን ቶ ምን ስራ ትሰጠኛለህ? ኧረ እሱ አያሳስብህም እንዴ? ከፈለክ እኔ ብር እንደዚህ አስቆጥራለሁ። ምን ብርቅ ነው እንዴ? ብር እኮ ብርቅ አይደለም አይደል እንዴ? እና ደግሞ ልንገርህ ይሄን ስራ ተወው በቃ። ስራ በስራችን መሰናክል እየገባ ስራችን እንዴ እኛ እሺ ምን ሰተን እንብላ? አንተ እንደዚህ እያሰቃየን እሱን እንግዲህ በቃ ያው እኔን ተውና አሪፍ ስራ ሰጣለሁ አልኩ አይደል እንዴ? ከዚህ የበለጠ ምን ስራ አለ? እመቤታችንን ከማገልገል የበለጠ ምን ስራ አለ? ይሄ እኮ ምድራዊ ስራ አይደለም ሰማያዊ ነው። እሺ በእቅድ ደረጃ ልጁን ምን ልታደርገው ነበር? ከቤተሰቡ ጋር አላስማማው በቃ። ቤተሰቦቹ ግን ማለት ነው እሱ ሸታም እንደሆነ አስመሳይ እንደሆነ በቃ ምንም ከነሱ ጋር ምንም በቃ አሁን ሁላ ጎዳና ላወጣው ነበር። ከአባትየው ጋር አጣልቸው። አባት የለውም እናትም የለውም። ስለ እናትየው በቤት ስላይለች አጎቱ ነው የሚያስተዳድረው እና ደስ ብሎኝ ነበረ። አጎቱ ማለት ነው ልንገር እመቤቴ ጸሎቴ ሰማችኝ ብሎት እመቤቴ የምትለውን ነገር ከአይምሮ ካውጣ ሲለው በጣም ነበር ደስ ያለኝ። ቀላ ደስ አለኝ። በስመ አብ የምር በቃ ምን እንደማረጉላ በቃ ደስ ብሎኝ ነበር በጣም። ግን ልጁ መሲ ማውጣት ነው። እመቤቴ የፈለገችውን ታርግ ብሎ መጣ። ቤቱን ቆላልፎ ማለት ነው። እግዚአብሔር ይመስገን። በአሁን ሰዓት በተለይ የሉሲፈር መንፈስ በወጣቱ ላይ በጣም ተንሰራፍቷል፣ ሰፍቷል። ዛሬ ምንም ችግር የለውም እኔ ዝሙቱን ስለማልፈጽም ባየው ችግር የለውም እያልን የምናያቸው የወሲብ ፊልም ወይም ፖርኖግራፊ ብዙ ዋጋ እያስከፈለን ነው። በነገራችን ላይ ብዙ ጊዜ ነው የምናገረው ማስተምረው የወሲብ ፊልም እየተሰሩ በቀላሉ በኢንተርኔት ላይ ምዕራባውያን የሚለቁልን ለሁለት ዓላማ ነው። የመጀመሪያው በዝሙቱ ፊልም ላይ አብረው ኪዳን ገብተው የሚሰሩ ሰዎች መንፈሳቸው ወደኛ ይመጣል። ባየን ቁጥር የዚህ መንፈስ ተጠቂ እንሆናለን። ሁለተኛ ደግሞ ሰራተኛ ሳይሆን ዝሙተኛ ትውልድ እንድንሆን ነው። ይሄንን እናያለን፣ ያየነውን እንመኛለን፣ የተመኘውን እንፈጽም እንላለን። ከዛ በዝሙት እንወድቃለን። ብዙዎች ስለ ዝሙት ሳያውቁ በኢንተርኔት እያዩ ጥንቅቅ አድርገው አውቀው በዝሙት የወደቁ ብዙ አሉ።
ዛሬ ኃጢያቱ በእጃችን ላይ ያለው በቀላሉ በእጃችን ላይ በስልካችን ላይ ስላለ እንሰራለን እናያለንና እባካችሁ በመብራን ስም ዝም ብሎ በየስልካችን ላይ ያለውን የምንጠቀመውን መርጠን እንጠቀም። እንደ ቀልድ የምናየው ህይወታችንን መከራ ያበላል፣ ዋጋ ያስከፍላል። እሺ ሌላ ምን ነበር የምታደርገው እስኪ? አረ ምን ብዙ ነገር ነው ማረገው፣ በጣም ብዙ ነገር። ብቻ ግን ልጁ ከራሱ ጋር እንዳይሆን ማለት ነው። በቃ ለ11 አመት ይሄንን ስታሳየው ግለ ወሲብ ስታስፈጽመው ልጁ ምን ነበር የሚሰማው? ልጁ በቃ ሁሌ ለካምላኩ አረ በተለይ ስለ ቤተሰቦቹ በቃ እሱ አውቆ ይሄን ነገር እንደሚያደርግ ነው የሚያስቡት ታውቃለህ። እና በቃ ምን ልበል ያላረኩት ነገር የለም። ልጁ ነው በቃ 3 ጊዜ ልገለው ነበር። በምን ልገለው ነበር? መጀመሪያ ጊዜ ላይ አዲስ አበባ ያለ ማለት ነው። ይሄ ረጅሙ ካልሻል አይደለ? እሱን 2 ቦታ ስሬ እንደዚህ ልገል በቃ አንቄው ትንፋሱን ላወጣው ብዬ የሆነ ሰራተኛ መጣች፣ የቤት ሰራተኛ ነበረች። እሷ መጣችና አሰናከለች። እሺ ሁለተኛው ደግሞ እንዲህ ቤት ውስጥ ራሱን እንዲህ ሊያንቅ በቃ የመጨረሻ ጊዜ እንደዛ ላንቅ ብዬ ምን የሆነ ስል ሲያይ በቃ ወደዛ ተውኩት። እሺ ሶስተኛውማ የሆነ ጊዜ ወንዙ ስለጠለው ብዬ አሁንም በጠዋት ሲነሳ ማታ ሲነሳ አባቴ መቤቴ ይላል። በእናትህ በቃ እኔ ምን ላድርግ? በጣም ያሳዝናል። ለ11 አመት የወሲብ ፊልም መመልከት፣ ግለ ወሲብ መፈጸም በጣም ትልቅ የስጋም የነፍስም ኪሳራ ነው። ዛሬ መንፈስ የለም እያልን የምንቀልደው በህይወታችን ላይ እንዴት እንደሚጫወትብን እነዚህ ወጣቶች ምስክር ናቸው። ወደው አይደሉም፣ አንዴ ከገቡበት ለመውጣት ይቸገራሉ። ለ11 አመት በዚህ ህይወት ውስጥ መኖር እጅግ በጣም ከባድ ነው። እግዚአብሔር ምሕረቱንና ቸርነቱን ሰጥቶን እንደዚህ ካልገላገለን በስተቀር በሱ እድሜ ያሉ ወጣቶች ዛሬ በሚሊዮን የሚቆጠሩ ሰዎች ሀገራችን ላይ ይሄንን ፊልም ያያሉ፣ ይመለከታሉ፣ የዚህ መንፈስ ተጠቂ ይሆናሉ። ታዲያ ትውልድ ቢጠፋ ትውልድ ቢመክን ማን ነው ተጠያቂው? እሱ ስራውን እየሰራ ነው፣ እኛ ደግሞ እያንቀላፋን እየተኛን ነው። በል ትሄዳለህ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የሉሲፈር መንፈስ ለቅቄ ሄዳለሁ። በስላሴ ስም ለዘላለም በሲኦል ታስሬያለሁ። እኔ ይኸው አሁንም ራሱ እዚያ ዙሪ ልደፋ ቅዳሴ እኔ ግን ልጁ ምንድነው? በስላሴ ስም በሲኦል ታስሬያለሁ። ቆይ እነግርሃለሁ። ቆይ አትምታኝ። የቀረ ነገርማ በጣም እንደ እኔ ብቻ ነው የቀረው። ልጁ እኮ በቃ አስቀየኝ። ስለዚህ በቃ እንድትሄድ እኮ ነው የሚፈልገው። በስላሴ ስም ወሬ አታብዛ። ጥራ በስላሴ ስም ለዘላለም በሲኦል ታስሬያለሁ። ከልቡ ላይ ከአይምሮ ላይ ከሰውነቱ ላይ ለቅቄ ሄጃለሁ። በምናባዊ እመጣለሁ። እሱ ብቻ ሳይሆን ለቅቄ ሄዳለሁ። የመጨረሻዬ ነው። በል 5 ጊዜ ጮህና አውጣ። ተለበል 1 2 3 4 ገንዝና ሄድ። 5 ገንዝና ሄድ። ቅዱስ ገብርኤል ሲኦል ያወርድ መልአኩ። በጣም ያሳዝናል። አይዞህ እግዚአብሔር ይባርክ። ደህና ነው ወይ? ደህና ነኝ። እንዴት ነው ፈተና? ከቤተሰቦቼ ሁሉ አጣልቶኛል። እናቴን ሁሉ አልቀበርኳትም። እናትህ አርፋለች። ለምንድን ነው ያልቀበርካት? ይጥለኛል። በፊትም ራሱ ይጥለኝም ነበረ እና ልክ እንደዚህ ብስጭት ሳለቅስ ምናምን ይጥለኝና ባለፈው የቤተሰብ ትንሽ በጣም ጓደኛዬ እናት ሞታ አያተው ማለት ነው። እሷ በቃ እናቴን ስልቀበርኳት ቢያንስ የሱን አያት ልቅበር ብዬ በጣም አልቅሼ ጣለኝ እዛ ጋር። እንግዲህ የሉሲፈር መንፈስ እጅግ በጣም ሲፈትን ሲያሰቃይ ነበረ ለ11 አመት። እንግዲህ የወሲብ ፊልም ለ11 አመት ነው ያየኸው? አዎ እሱ አሁን ቅርብ ጊዜ ነው።
ባለፈው ነው 3 መንፈስ የተሸኘልኝ። ባለፈውም 3 መንፈስ ባለፈውም ተሸኝቷል። ግን አሁን እንዲህ ሲያደርግ የነበረው እሱ ነበረ። አዎ በቃ በምናብ እንዲህም በቃ በሄድኩበት ሁላ ከቤተሰብ ያጣላኛል። ከቤተሰብ ጋር አልስማማም። በጣም ተናዳጅ ነኝ፣ ያናደኛል። እና ቤተሰብ ይህንን ነገር አይረዳልኝም። እና በቃ ወይኛን ወይ ራስን ምረጥ ተብዬ በቃ እመቤቴ ታይታይ ነው የመጣሁት ወደዚህ። አሁን እዚህ ላይ የሚለቀቀውን ቪዲዮ እንዳጋጣሚ ሳይ ከዛ እኔ ነኝ እኮ እንደዚህ ማድረግ ጓደኞቼ ናቸው እኮ አያቸው ምናምን አለኝ። ከዛ ልክ እሱም ባየሁት በማግስቱ እባቡ ከጉድጓድ እንደሚወጣ ቃለውና ወጣ አልወጣ እያልኩ ሳይ በመጨረሻ እባቡ እንደዚህ አንገቱን አውጥቶ አሳየኝ። ነፍስ አባቴን ሳማክራቸው እባቡ ቢነክስ ኖሮ በጣም ትታመም ነበረ፣ እባቡ ባለመንከሱ ግን ሰይጣኑ ይወጣል ብለውኝ እሱን እዚህ ላናግራችሁ ከተፍኪ ከተማ ነው የመጣሁትና በጣም ነው አመሰግናለሁ። እግዚአብሔርን አመስግን። እኔ ምንም አላረኩልህም። እመቤታችንን አመስግኑላት። ወላዲት አምላክ እመብርሃን የመጨረሻ ታርግልህ። በርታ፣ ስገድ፣ ጸልይ።